አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ራህማን ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት በያለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም ከሀገር ውስጥ ያላችሁ እንዲሁም ከሀገር ውጭ ያላችሁ በጣም ነው የማመሰግነው። ለምጽፉልኝ አስተያየት፣ ለምጽፉልኝ ኮሜንት በጣም ነው የማመሰግነው ውድ ቤተሰቦቼ። እንዲሁም ሰላም ለሀገራችን፣ ሰላም ለኢትዮጵያ። አላህ ሀገራችንን ሰላሙን ይመልስልን። ከዚህ ከዘረኝነት ከፖለቲካ በቃ ምን ልበላችሁ፣ ያው ብቻ ብዙ ከባድ ነገሮች አሉና ከነሱ ከነገሮች ሁሉ አገራችንን ሰላም ያድርግልን ውድ ቤተሰቦቼ። እና ሲቀጥል እንግዲህ ሰሞኑን ትንሽ ቢዚ ነበርኩኝ። ያው ስራውም ትንሽ ቢዚ አድርጎኛል። ያው ታውቃላችሁ ሮመዳን መጨረሻ ላይ እና ሮመዳን መጀመሪያው ላይ ትንሽ ስራ በዛ ይላል ማለት ነው። ያው የመዳም ቅመሞች እንግዲህ ታውቃላችሁ ጽዳትም አለብን ሁሉ ነገር ስላለብን የመጀመሪያውም እንደዛ ነው፣ የመጨረሻውም እንደዛ ነው። አለኩላህ አልሐምዱሊላህ ያው ሮመዳን አለቀብን እና ውድ ቤተሰቦቼ እንግዲህ ዛሬ ደግሞ በአዲስ ቪዲዮ በጣም በሚያምር ብዙም ያኔ ቆንጅዬ ብዙም ደግሞ ረገብ ያለ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ የዛሬው እንግዳችን አላዛር ነው። ያው እንግዲህ እኔ የአላዛር አድናቂ ነኝ። ያው አንድ ሰው በጥሩ ነገር እና በጥሩ ነገር ሁኔታዎች ላይ ጥሩ ስራ ከሰራ አደንቀዋለሁ ማለት ነው። እንደገና ደግሞ ያው ከዛም ከስራው ደግሞ በስነ ስርዓት ስራውን ደግሞ ትንሽ ክፍተት ተፈጠረ ደግሞ ይተቻል ማለት ነው። አንድ ታደንቃላችሁ፣ አንድ ትተቻላችሁ። ይሄ እንግዲህ ያለ ነገር ነው። ሁለት ነገሮች ያው ከሰው ላይ አይጠፉ ማለት ነው። እና ውድ ቤተሰቦቼ እንግዲህ አላዛር በቃ ይችል ልጅ እኔ አልፈልግም በቃ እንዲሁም እናቱ በጣም ጥሩ ልጅ የጓደኛዬን ልጅ ጥሩ ልጅ አግኝቼልሃለሁ እና ካንተ ጋር በሁሉ ነገር ትሄዳለች፣ ከጎንህ እንድትሆን እፈልጋለሁ ስትለው አገር እያያዝ አልፈልግም እምቢ በቃ ለብቻ የመሆን እንፈልገው እያለ ያው አይታችኋል፣ ሁላችሁም ተመልክታችኋል፣ አይታችኋልና ያው ሁላ መጎረማም አለፈና ያው እናቱንም ሲገለምጣት እንግዲህ ሰምታችኋል፣ አይታችኋል። እንዳውም እናቱ ምንድነው ያላት? ባንቺ በእኔ ህይወት ማንም አያገባውም፣ ስለ ራስሽ ህይወት ወቂ ምናምን ብሏት ነበርና ያው መቼም የእናትና የልጅ ፍቅር ታውቃላችሁ ብዙም የጸብ አልተቀየረም እና ያው እንግዲህ አላዛር ደግሞ ወደ ልቡ ተመልሶ ወደ ጭንቅላቱ ተመልሶ እንደገና ደግሞ ከዚህ ከእህታችን ጋር በድጋሜ መጥቷል ልንተዋወቅ እያለ ማለት ነው። ያው እኔ ጥንቅቅ ብዬ አላቅሽም፣ አንቺ ማነሽ? እንዴትስ ነሽ? እንዴት ነበር የመጀመሪያ ህይወትሽ፣ ላይፍሽ፣ ስራ ምናምን እያለ እንደ አዲስ እየቀረባት ነው ማለት ነው። ያው ግን ደስተኛ አይደለም፣ ያው ደስተኛ አይደለም። አንዳንድ ሰዎች ፊታቸው ላይ እንግዲህ ስትመለከቱት ደስተኛ ያልሆነበት ምክንያት አለው። እንግዲህ ቀስ እያለ ማንኛውም ሰው እኮ የሆነ ነገር ስታዩት አንድ ጊዜ ጥሩ መስሎ ሊታያችሁ ይችላል፣ መጥፎ መስሎ ሊታያችሁ ይችላል። ግን ስትላመዱ ነው በቃ ስትላመዱ። አሁን እናንተ ስራ ስትገቡ የሆነ ስራ ሄዳችሁ ያንን ስራ እያዋል እያደራችሁ ካልሆነ በአንድ ጊዜ ያኔ ስራው በጣም ያስፈራል፣ እርግጠኛ ነኝ። እና ይሄም ሲለመር ነው እና አሁን እሱም እስከሚላመር ድረስ ይመስለኛል በቃ ፊቱ ያው ነሐሴን አስመስሎታል ማለት ነው። ይሄን ፊት አለየው ፊት ለፊት አድርጎታል። እሷ ደግሞ በነገራችን ላይ ከሄሉ ቆንጆዬ ናት፣ ለበቅናት። ያው የፈረሱ ጭራ በዛ እንጂ ማለት ነው። የፈረሱ ጭራ ግን ለሚቀጥለው ቪዲዮ እግሯ ሳይደርስ አይቀርም፣ እንደኔ ማለት ነው። እንደኔ የፈረሱ ጭራ በጣም በዛ እና ወደ ቤተሰቦቼ እንግዲህ ያው አላዛር እናቱንም አክብሯል ማለት ነው። እና እንደገና ደግሞ እንግዲህ የት ነው? ሐዋሳ ነው ያሉት ማለት ነው። በነገራችን ላይ ሐዋሳ ያው እድሜ ለመዳም ቅመሞች ጧት ማታ ነው እናትዬ ሐዋሳ የሚመላለሰው ማለት ነው። ቤተሰቦቹ ሐዋሳ ስለሚኖር ያው ጧት ማታ ነው እንደዚህ ያማረ ጽድት ያለ በቃ
ወንበሩን ሴት ብሎ የተቀመጠበት የመዳም ቅመሞች ነው። በመዳም ቅመሞች እይታ ነው ብር የሚመጣው እናትዬ። እሷ ራሱ መጀመሪያ ላይ ሲል አልጥመው ሲል ብሩ ሲቀር ይዟት መጣ እንታዋቃለን ብሎ ማለት ነው። ያው ታውቃላችሁ አንድ በሬ ስቦ አንድ ሰው አስቦ እንዲህ አይሆን እያወቅሽ አንድ በሬ ስቦ አንድ ሰው አስቦ ስለሆነ ሊሆንልሽ ስለማይችል ነው አሁን እንታዋቂ ያለው ማለት ነው። በነገራችን ላይ በእንክብካቤ ያዛት ማለት ነው። ጥሩ ልጅ ትመስለኛለች ሳያት ልጅቱ ራሱ ጥሩ ልጅ ናት። ገባህ ዋይ? የኔ ደግሞ ጀዋሌ ተንሸራተተ ማለት ነው። እና እኔ ልጅቱ በእውነት ጥሩ ልጅ ትመስለኛለች። እና እንግዲህ አንተ ደግሞ ያው ይችን ቆንጅዬ አሳምረህ መያዝ አለብህ ማለት ነው። እንግዲህ ሄሉ ብትል ሄሉዬ ደግሞ ጥላ ሄዳለች ማለት ነው። ሄሉን በጣም ይወዳታል መሰለኝ ሳስበው። እንግዲህ ሄሉ ደግሞ ሄዳለች። በፊት ነበር እንጂ መጥኖ መደቆስ አሁን ምን ይባላል? ዲስት ጥዶ ማልቀስ ይባላል። እንግዲህ አላዛር ማለት ነው። በነገራችን ላይ ልጅቱ በጣም ተስማምተዋለች። ውሸቱን ነው እንጂ ታንገቱ በላይ ነው እንጂ ይኸው እንግዲህ እስከ ዛሬ ድረስ እንዲሁ የሆነ በቃ ጥቁር ነበረ። አሁን ግን ቅላቱ ውፍረቱም ጨምሯል። እኔ እኮ የሱ ውፍረት እኔ እንጃ ምን እንደሆነ አላውቅም። እየከፋውም እየጨመረ ነው የሚሄደው። በነገራችን ላይ የተፈጥሮ ጉዳይ ነው። እንግዲህ ቤተሰብ ላይ እንኳን ይቅርታ ጋይስ ሶሪ። ውፍረት የተፈጥሮ ነገር ነው። አንዳንድ ሰዎች ውፍረት የሚመጣው ሰው ስለበላ ስለጠጣ በቃ ምናምን ይመስላቸዋል። አብዛኛው በመብላት አይደለም። በቃ አላህ ወፍር ከሆነ አንድ ሰው ይገነባዋል ማለት ነው እንደ ግንብና። እኔ እንደዛ ይመስለኛል እሱ ተሰጥቶ። በነገራችን ላይ የተቀመጡበት ቦታ በጣም ነው ደስ የሚለው። ባህሩ በስተጀርባ ባህር አለ እና ልምላሜው በጣም ደስ ይላል። እውነት ለመናገር ቪዲዮ ሲሰሩ ጽድት ያለ ቦታ ላይ ሄደው ነው ቪዲዮ የሚሰራው ማለት ነው። አንድ እኔ በዚህ በጣም ነው የማደንቀው። ሁለተኛ ደግሞ ያው ጸባይ አለው። በጸባዩ በጣም ነው የምናመሰግነው ማለት ነው። እንግዲህ እችን እህታችንን ደግሞ ቅፍ ድግፍ አድርገህ ያው እሷም ደግሞ ከጎንህ ነኝ እያለች እያሽቃበጠች ስለሆነ የኔ አሽቃባጭ ማለት ነው። እንዴ ማዘር እኮ እሷ እንኳን በአቅሟ ማዘር ተጎንህ እንዳትነጠይ ስላለች ብላ እውነት እዛታች ድረስ የሄደችው ያው እንግዲህ አንድም የማዘርን ቃል ለማክበር ነው። አንድም ደግሞ ያው የስራው ስታይል ይባላል እንግዲህ ይሄ ደግሞ ማለት ነው የስራውም ሁኔታ ሊሆን ይችላል። ያው ግን አላዛር እንዳታስከፋት ማለት ነው። እውነት ለመናገር ያው ኢትዮጵያ በነገራችን ላይ አንድ ሰው ሊሰራው አይችልም። እኛ እኮ የመዳም ቅመሞች ብዙም ያላደግነው ለብቻችን እየሰራን ነው። ልክ እንደነሱ ጥንዲ ብንሆን የታባቱ በደረሰ ዶራል በቃ ተመዳም ቤት ወተን ልክ እንደነሱ አዲስ አበባ ሐዋሳ እንል ነበር ማለት ነው። እና በነገራችን ላይ ጥንዲ ሆኖ መስራት በጣም ኢትዮጵያን ለማሳደግን ጥሩ ያፋጥነዋል ማለት ነው። ውድ ቤተሰቦቼ እና እንግዲህ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ ሸር አድርጉ ውድ ቤተሰቦቼ። ሰሞኑን ደግሞ ያው ላይክ ሸር እያደረጋችሁ አይደለም፣ ለምን እንደሆነ አላውቅም። ያው ኢትዮጵያም ቀዝቅዟል። ኢንሻአላህ እንግዲህ ከአሁን በኋላ በተሻሻለ ጽድት ባለ መልኩ እንሰራለን ብዬ አስባለሁኝ። ያው ረመዳንም እያለቀ ስለሆነ ብዙም ስራ አይኖርም። ካሁን የሚቀጥለው ያው እንሰራለን ማለት ነው። እና እንግዲህ ለዛሬው ይሄን ለትውውቅ ያክል ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ ሼር፣ ያላዛር ደጋፊዎች በኮሜንት እንዴት ነው ትችት አድናቆት የሚለውን በኮሜንት ግለጹ ማለት ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሀገራችንን ሰላሙን ይመልስልን። በሌላ ቪዲዮ እስከምንገናኝ ድረስ በሰላም በፍቅር በአንድነት እጠብቃለሁ። ውድ ቤተሰቦቼ ይቆራረጣል ሸበካው መሰለኝ በነገራችን ላይ ማለት ነው። ሸበካው አዝጉኖብኛል ሰሞኑን እና
ይቆራረጣል። እንግዲህ ያው አዲሷ ልጃችን እንግዲህ አንቺን በርታ በርታ በይ፣ ወንድማችንን በደንብ ተንከባከቢ ማለት ነው።